የዛሬው ትምህርት ታሪክ ተኮር ሳይሆን ምስጢር ተኮር ነው የሚሆነው። ብዙ ጊዜ የበዓለ ደብረ ታቦርና የበዓለ መስቀል ሰው የሚሰበሰበው ደመራውን ለማየት ደመራው ሲተኮስ ለማየት ከዛም ያን እምነት ተቀብቶ ለመሄድ እንደሆነ አውቃለሁ። ሁሉም ጥሩ ነው። ነገር ግን በበለጠ ሁኔታ ለመማር መምጣት ደግሞ ያስፈልጋል። እሺ ይሰማል? ለሁላችሁም አይሰማም? እንደምን ዋላችሁ? እስኪ ሕፃናትን ሰብሰብ አድርጋችሁ ያዟቸው። በአንተ በሉ። ኧረ እኔ አልተሰማኝም። በአንተ ጠላቶቻችንን እንወጋቸዋለን። መዝሙረ ዳዊት መዝሙር 43 ቁጥር 5። የትምህርቱ ርዕስ እስከሚተነተን ድረስ ያስደነግጣል አይደል? ከመጀመሪያ ጀምሮ ደግሞ ጦርነት አወጀ እንዳትሉ። ቃሉ የቅዱስ ዳዊት ነው። በዛሬው ዕለት ማህሌት በሚቆምበት ቦታ ሁሉ በሥርዓተ ማህሌት ከሚባሉት አንዱ እስመ ለዓለም የሚባለው የቃል እግዚአብሔር ክፍል አንዱ ይሄ ነው አይደል? ይኸው ምስክሮች አላችሁ መምህራን። ብከ ንወግኦሙ ለኩሎሙ ጸርነ፣ ባንተ ጠላቶቻችንን ሁሉ እንወጋቸዋለን። ወበስምከ ነሐስሮሙ ለለቆሙ ላዕሌነ፣ በእኛ ላይ የቆሙትን እናዋርዳቸዋለን። በአንተ ስም እናሳፍራቸዋለን፣ እናዋርዳቸዋለን። ዘአኮ በቀስቴ እተአመን፣ አባቶቻችን በአንተ ስልጣን፣ በአንተ ረድኤት፣ በአንተ ኃይል ነው እንጂ ምድረ ርስትን ወይም ከነዓንን በፈረስ አንገት በጦር አንደበት እንዳልወረሷት አውቄ እኔም በፈረሴ አንገት በጦሬ አንደበት ሳልመካ ወይም የምመካ ሳልሆን በአንተ ስም ግን ጠላቶቻችንን እንወጋቸዋለን። ወፊናቴ እኔ እያዳነኒ፣ የእኔ ጦር አላዳነኝም። ዋዳን ከነ እምለሮዱነ፣ ከከበቡን አዳንከን። ዋስተኀፈርኮሙ ለኩሎሙ ለእለ ይጸልዑነ፣ የሚጠሉንን ሁሉ አሳፈርካቸው። በእግዚአብሔር ንከብር ሁሎ አሚረ፣ ሁልጊዜ በእግዚአብሔር እንከብራለን። ወለስምከ ንገኒ ለዓለም፣ ስምህንም ለዘላለሙ እናመሰግናለን። እስኪ ለሌላቸው አመስግኑት እንመብራለን። ይሄ ዳዊትማ የሚገርም ነው። እንዴት ደስ ይላል መሰላችሁ! ይህን ርዕስ ለምን መረጥከው ካላችሁ ቅዱስ ዳዊት በመዝሙር ይህን ትንቢት የተናገረው ስለ ቅዱስ መስቀሉ እንደሆነ ቅድም እንዳልኳችሁ ስለ መስቀል በደረሰው ድጓ እንዲህ ይላል። ብከ ንወግኦሙ ለኩሎሙ ጸርነ፣ ቅድም ያልኳችሁ በአንተ ጠላቶቻችንን ሁሉ እንወጋቸዋለን። ይቤ ዳዊት በመንፈሰ ትንቢት በእንተ ዝንቱ ዕፀ መስቀል አይደል? ሊቃው ቅዱስ ዳዊት በመንፈስ ቅዱስ ተገልጦለት ስለ ዕፀ መስቀል ይህን ትንቢት ተናግሯል። ዘተሰቅለ ዲቤሁ ቃለ አብ፣ የአብ አካላዊ ቃል በእሱ ላይ የተሰቀለበት ትልቁን ዕፀ መስቀል አምጦልኝ። እስጌት አለ አምጦ ዛሬ እንደውም እሱ ነው ማስተማር ያለበት። አምጦ በመስቀል ላይ በዚህ መስቀል ላይ በዚህ ስላችሁ መቼም ትረዱኛላችሁ። የአብ አካላዊ ቃል የተሰቀለበት ቅዱስ መስቀል እንዴት እንደሆነ ቅዱስ ዳዊት ይህን ትንቢት የተናገረው ስለዚህ ቅዱስ መስቀል እንደሆነ ታላቁ ሊቅ መምህሩ የኔታ ገሌ ሳይሆኑ
መምህሩ እግዚአብሔር የሆነለት ቅዱስ ያሬድ እንዲህ ብሎ ተርጉሞት ወበስምከ ነሐስሮሙ ለለቆሙ ላዕሌነ እንዳለ የዳዊትን ቃል አሁንም በእኛ ላይ በጠላትነት የተነሱትን በአንተ ስም እናሳፍራቸዋለን፣ እናዋርዳቸዋለን። ወካዕበ ይቤ ወኮሙ ትእምርተ ለእለ ይፈርሁከ መዝሙር 59ን በመጥቀስ ዳግመኛ ለሚፈሩህ በሕግ በአምልኮት ተገዝተው አንተን ለሚፈሩት ምልክትን ሰጥተሃቸው ከመ ያምስቱ እምገጸ ቅስት ከተጣለ ጠጠር ከተወረወረ ጦር ያመልጡ ዘንድ ወይድሃሩ ፍቁራኒከ ወዳጆችህ ምእመናን ይድኑ ዘንድ ወንሕነኒ ንግበር ንትፈሳህ ዮም በዛቲ ዕለት እኛም ዛሬ በዚህች ዕለት አቅርቦ ደስ ይበለን። ወንግበር በዓለ በዛቲ ዕለት በዚያች ቀን ወይም በዚህች ቀን በዓልን እናክብር። በዓለ እግዚእነ የትኛውም በዓል የምትሉኝ ከሆነ የጌታችን የኢየሱስ ክርስቶስን በዓለ መስቀል እናክብር ብሎ በመስቀል ድጓ የደረሰውን ሊቃውንቱ ለመስከረም 17 ቀን ሥርዓተ ማኅሌት አገልግሎት እንዲውል አድርገው ደርሰውታል። ቅዱስ ዳዊት ይህን ቃል ሲናገር ረቂቃን አጋንንት በሰው ሰራሽ መሳሪያ ሳይሆን ኢየሱስ ክርስቶስ በደሙ በቀደሰው ባከበረው መስቀሉ ድል እንደሚነሱ ብከ ንወግኦሙ ለኵሎሙ ጸረነ በአንተ ክርስቶስ በደሙ ባከበረህ በአንተ በመስቀሉ ጠላቶቻችን ሁሉ ድል እናደርጋቸዋለን ይላል። ይህን የሰጠን አምላካችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ልልላቸው አመስግኑት። አሁንም ዝማሬ በሚባለው ድርሰቱ እንዲህ ይላል። ሶበሰ አይመረ ሰይጣን በመስቀሉ ለወልድ በዝማሬው ታርሞ አግኝቼዋለሁ። ምስጢር ግን ያስኬዳል። ከመይሰደድ ብናጠብቀው ይሻላል። እመያምከሮሙ ለአይሁድ ሰይጣን በኢየሱስ ክርስቶስ ቅዱስ መስቀል እንደሚሰደድ እንደሚዋረድ ቢያውቅ ኑሮ አይሁድን ባልመከራቸውም ባላስተማራቸውም ነበረ። ዕፀ መስቀል ከመ ይትክሉ ዕፀ መስቀልን ይተክሉ ዘንድ ናዝራዊ ከመ ይስቅሉ ናዝራዊ የተባለ ክርስቶስን ይሰቅሉ ዘንድ ማህያዊ ከመ ይቅትሉ ሁሉን አድኖ እሱ ራሱ ሕያው ሆኖ የሚኖር መድኃኔ ዓለም ኢየሱስ ክርስቶስን ይገድሉ ዘንድ አውቆ ቢሆን ለአይሁድ መስቀል ትከሉ፣ ናዝራዊ ክርስቶስን ስቀሉ፣ በመስቀል ሰቅላችሁ ግደሉ ብሎ ባልመከራቸውም ነበረ። በዘመከረ ተኀፈረ በመከረበት አፈረ። ወበዛ አትከለ ተሰደ ባስተከለው ዕፀ መስቀል ተሰደደ። ወምዝህ አለ ከመ ይሰውር ፀሐየ ከዚህ በኋላ በአይሁድ ልቡና አድሮ ኢየሱስ ክርስቶስን እንዳሰቀለ አሁን ደግሞ ፀሐይ የተባለ መስቀልን ይሰውር ዘንድ አሰበ። ግበ እሙቀ ለደፊነ መስቀል አክረየ መስቀሉን ለመቅበር ጥልቅ የሆነ ጉድጓድን አስቆፈረ። ጥልቅ የሆነ በጣም ሩቅ የሆነ ማንም የማይደርስ 99 ክንድ የተቆፈረ ነው ወታችሁ ያን አስቆፈረ። መስቀል ብርሃን ከመ ይሰውርዎ አሜ ብርሃንን የተመላ መስቀል ይሰውሩት ዘንድ እምቢ አለ። በጨለማ ውስጥ አልኖርም ከፀሐይ ይልቅ አበራለሁ አለ።
ዝንቱ መስቀል ህብስተ ሕይወት አፍረየ። ይልቁንም ሰይጣን በአይሁድ ልቡና አድሮ ክርስቶስን ለማሰቀል የተከለው መስቀል የሕይወትን እንጀራ የሕይወትን ህብስት አፈራ። ደስ ይበላችሁ፣ መስቀል ላይ የሕይወት እንጀራ ተገኝቷል። ጽዋ መድኃኒት ጽሩየ አኀዘ ለነ ደመ ወማየ። ኢየሱስ ክርስቶስ የተሰቀለበት መስቀል አኀዘ ለነ ደመ ወማየ፣ ትኩስ ደምንና ንጹሐን አመነጨልን፣ አፈሰሰልን። ደስ ይበላችሁ። ከዚህ ከመስቀል ላይ ኢየሱስ ክርስቶስ ከተሰቀለበት መስቀል ላይ ትኩስ ደምና ንጹሕ መንጭቷል፣ ፈሷል። ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ወሶቢያ ወጣ እምኔሆ ደም ወማይ፣ ያን ጊዜ ከሱ ደምና ወጣ ፈሰሰ ብሎ ያየ ዮሐንስ ወንጌላዊ እንደመሰከረል ይሰማል ይሰማል። ጽዋ መድኃኒት ጽሩየ፣ የሚያድን ንጹሕ የሆነ ጽዋን አፈሰሰልን። ዘይነጽፍ ቀላዬ፣ የማይደርቅ የማይጎድል ውሃን አመነጨልን። መነጨ። አስተውላችሁ ይዩት። ከመየራ ወርቅ ጽሩይ ስርግው በባሕሪ፣ እንደ ወርቅ ጋሻ በዕንቆ ባሕሪ ያጌጠ የኢየሱስ ክርስቶስ መስቀል ሲገኝ ቅድስት እሌኒ በዛሬው ዕለት ቤተክርስቲያኑን አሰርታ ከጨረሰች በኋላ የክርስቶስን መስቀል ከ300 ዓመት በላይ 99 ክንድ ጉድጓድ ተቆፍሮ 300 ዓመት ሙሉ የቤት ጥራጊ የከተማ ጥራጊ ሲደፋበት የነበረው መስቀል ነቀዝ ሳይበለው ሳይፈርስ ሳይበሰብስ ሲገኝ፣ እሷ ግን በወርቅ ሳጥን አድርጋ ነው ያስቀመጠችው። ደስ ይበላችሁ። እውነት እንዴት ደስ ይላል መስቀል። በዚህ ነው ከመየራ ወርቅ ጽሩይ፣ የራ ወርቅ እንደ ወርቅ ጋሻ ንጹሕ የሆነ ስርግው በባሕሪ በዕንቆ ባሕሪ ያጌጠ የተሸለመ። አያት መስቀል ለቢሮ ላይ ለርሴ ያስተሪ ጊዜ ትወጽ ነፍሴ ስናቀርበው መስቀል በራሴ ላይ ተቀምጦ ነፍሴ ከስጋዬ በምትለይበት ጊዜ ያስተሪ ይገለጥ፣ ያስተሪ ይገለጥልኛል። አኮቴት ላይ ያለ ዝማሬ ነው። ደስ አይልም? እየሰማችሁ ነው? እየሰማችሁ ነው? አሁንም ቅዱስ ያሬድ እንዲህ ይላል፣ በቀራንዮ ኀፍረተ መስቀል ታገሰ። በቀራንዮ በመስቀል ላይ ተሰቅሎ ያን ሁሉ መከራ ሲቀበል ታገሰ። ጊዜ ተጸልቦቱ አይረቅቦ ልብሰ፣ በስቅለቱ ጊዜ ልብሱን ገፈው ራቁቱን አድርገው ሰቀሉት። ማንን? ኢየሱስ ክርስቶስን። በአፈ ኩናት ረገዝዎ ከርሰ፣ በጦር ስለት ወይም በተሳለ ጦር ጎኑን ወጉት። ተቃንቶ ነው የሚተረጎምሽ። ተግባብተናል አይደል? ረገዝዎ ከርሰ ተብሎ እንደው እንዳለ አይተረጎም። ጎኑን ወጉት። ማንን? ኢየሱስ ክርስቶስ። በዕፀ መስቀሉ ዘይም ምሕረቶ ሀደሰ። እነሆ በከበረ መስቀሉ በተሰቀለበት ቀን ዛሬ መንጋዎቹን ሁሉ በዕፀ መስቀሉ አከበረ ይላል። እንኳን ደስ ያላችሁ። ይህ መስቀል ልቦለድ እንዳልሆነ፣ እንደ እንግዳ ደራሽ እንደ ውሃ ፈሳሽ እንዳይደለ አስቀድሞ በነቢያት ትንቢት እንደተነገረለት እንዲህ ላይ ቅዱስ ያሬድ ዘተነግረ በነቢያት ዘተነግረ እምቅድም፣ አስቀድሞ በነቢያት የተነገረ ተጸልበ ዲቤሁ አምላክ ፍጹም፣ በሱ ላይ ፍጹም የባሕርይ አምላክ ተሰቀለበት። በማን? በዕፀ መስቀሉ ላይ። በዕፀ መስቀሉ ላይ በዚህ ዕፀ መስቀል ላይ ኢየሱስ ክርስቶስ ተሰቀለበት። ማንም ተራ ነገር አይደለም። በመስቀሉ ላይ የተሰቀለው እሱ ራሱ ነው። መስቀል
ለቤተ ክርስቲያን ሐጹር ወጥቅም። መስቀል ለቤተ ክርስቲያን ሐጹር አጥር ነው፣ ወጥቅም ግንብ ነው። የቤተ ክርስቲያን አጥር ማነው? ኧረ ተው ተናገሩ። የቤተ ክርስቲያን አጥር ማነው? አትናገሩ። ማነው? የቤተ ክርስቲያን ግንብ ማነው? ኢየሱስ ክርስቶስ በደሙ የቀደሰው መስቀል የቤተ ክርስቲያን አጥር ነው፣ የቤተ ክርስቲያን ግንብ ነው። ማኅተመ ጸጋ ፍጹም ተረክበ ዮም ፍጹም የሆነ ጸጋ መንፈስ ቅዱስን ያገኘንበት የከበረ መስቀል እነሆ ዛሬ ተገኘ። ምልክቱ ነገ ፍጻሜ መጋቢት 10 ዘነገረ ሙሴ በትንቢቱ ጥንቁቅ። ይገርማል። ሙሴ ጠንቅቆ ነው የተናገረው። ዘነገረ ሙሴ በትንቢቱ ጥንቁቅ። ነቢዩ ሙሴ ጥንቅቅ ባለ ትንቢቱ የተናገረለት በጥንቁቅ ትንቢቱ በጥንቁቅ ትንቢቱ ያለምንም ጉድለት ያለምንም ስህተት ጠንቅቆ የተናገረለት በውስተ ጽልመት ስኑ የሃቱ በጨለማ ውስጥ የመስቀል ውበቱ ያበራል ይላል። እንኳን ደስ ያላችሁ። ትንቢቱን የተናገረው ማን ነው? ሙሴ ባሕረ ኤርትራን ሲከፍል በብትሩ ባሕረ ኤርትራን ከፍሎ ፈርዖንን አስጥሞ እስራኤልን ነፃ አውጥቶ ከዓለት ላይ አፍልቆ ይህን ሁሉ ያሳየን ሙሴ በምንድን ነው? በብትሩ ነው። የሙሴ ብትር ወይም በትር የኢየሱስ ክርስቶስ መስቀል ምሳሌ ናት። ሙሴ በብትሩ ባሕረ ኤርትራን ከፈለ። ኢየሱስ ክርስቶስ በመስቀሉ ባሕረ ሲኦልን ከፈለ። ባሕረ ኤርትራ ስትከፈል እስራኤል ተሻገሩ። ባሕረ ሲኦል ስትከፈል ነፍሳት ከሲኦል ወጡ። እስራኤል ባሕረ ኤርትራን ተካፍለው ምድረ ርስት ገቡ። ነፍሳት ከሲኦል ወጥተው ገነት ገቡ። ይህ ሁሉ የሆነ በምንድን ነው? ክርስቶስ ባከበረው በዕፀ መስቀሉ። ይህን ትንቢት ማን ጠንቅቆ ተናገረው? ሙሴ። በዮሐንስ ወንጌል ምዕራፍ 3 ላይ እንደተጻፈው ሙሴ በምድረ በዳ እባቡን እንደሰቀለው የሰው ልጅም እንዲሁ ይሰቀል ዘንድ አለው ብሎ ኢየሱስ ክርስቶስ በአማናዊ ቃሉ እንዳስተማረ አያት። አስተውሉት። እያንዳንዱ ሲያስተውሉት መዝገበ ብዕል ተሰቅለ ቦቱ የሁሉ መገኛ የሆነ መዝገበ ጥበብ የሆነ መዝገበ ሀብት የሆነ መዝገበ ምስጢር የሆነ ኢየሱስ ክርስቶስ ተሰቀለበት። ዕፀ መስቀሉ ለወልድ ዝንቱ ውእቱ። የኢየሱስ ክርስቶስ ዕፀ መስቀሉ ሌላ ሳይሆን በቀራንዮ አደባባይ በደሙ የቀደሰው አይሁድ በምቀኝነት የቀበሩት ነገር ግን ሳይፈርስ ሳይበሰብስ ተገኝቶ በዛሬው ዕለት ማታ ደመራ ተደምሮ በ17 ምልክት ታይቶ መጋቢት 10 ቀን የተገኘው ቅዱስ መስቀል። መንክረ ገብሩ ድንቅ የሆነ ነገርን አደረጉ ማለት አይሁድ ክፉ የሆነ ድንቅ ስላቸው እዚህ ላይ ለበጎ አይደለም። የሚደንቅ ክፋትን መከሩ። ወጾበ መከሩ ክፉ ምክርን ጭንቅ የሆነ ምክርን መከሩ። በቅናቶሙ አይሁድ መስቀሎ ዘደፈኑ። አይሁድ በቅናታቸው በምቀኝነታቸው መስቀልን የቀበሩት። ዘያህዩ ሙታንን የሚያስነሳ ለለአመነ መስቀል ቤዛነ ላመንበት ለእኛ ግን መስቀል ቤዛችን ነው። አይሁድ በቅናት ቀበሩት። ሙታንን ያስነሳል። ላመንበት ለእኛ ቤዛችን ነው። ማን? ይህ መስቀል። ቅዱስ ዳዊት ምን አለ? በአንተ ጠላቶቻችንን እንወጋቸዋለን፣ ወግተንም እናዋርዳቸዋለን፣ እናሳፍራቸዋለን። ቅዱስ ያሬድ ይህን ብሎ ተረጎመው የኢየሱስ ክርስቶስ መስቀል እንደሆነ ቅዱስ ዳዊት ይህን ትንቢት ተናገረ ብሎ ግልጥ አድርጎ ተረጎመልን።
ለአባቶቻችን ምስጢሩን የገለጸ አምላክ ለእኛም እንዲገልጽልን ቅዱስ ፈቃዱ ይሁንልን። እንግዲህ ታሪኩ በተደጋጋሚ እንደሚነገረው የፈለገችው ቅድስት እሌኒ በንግስና የኖረች 7 ዓመት ንግስናዋን ለልጇ ሰጥታ ከሮም ተነስታ እንዳሁኑ ባለንበት ዘመን የየብስም የአየርም ትራንስፖርት በሌለበት ከሮም ተነስታ 1 ዓመት ተጉዛ ኢየሩሳሌም ደረሰች። ለልጇ አደራ ሰጥተዋለች። ኢየሩሳሌም ደርሳ የሀገር ሽማግሌዎችን ጠይቃለች። ምቀኞች ስለሆኑ አልነገሯትም። በመጨረሻም በድርሳነ መስቀል እንደተጻፈው ቅዱስ ያሬድም እንደተረጎመው 2 የሀገር ሽማግሌዎችን አግኝታ ጠይቃለች። እነዚህ ሽማግሌዎች ኪራኮስና አሚኖስ ይባላሉ። በእነሱ አማካኝነት ደመራ አስደምራ ዕጣን አስጨምራ ያዕጣን መዓዛው ልዩ ነው። ዘማዛውን ሰናይ እንዳለ ቅዱስ ያሬድ መዓዛው ልዩ የሆነ ዕጣን ከደመራው ላይ ተጨምሮ በእሳት ሲቃጠል ጢሱ መንበረ ጸባዖት ደርሶ ተመልሶ መስቀሉ ካለበት ቦታ ሰግዶ ሲያሳያት ይህን ምልክት ባየችበት ቀን መስከረም 17 ጀምሮ ወደ 6 ወር አካባቢ የሚሆን ሰራዊቱም ህዝቡም 300 ዓመት የተጠራቀመ የከተማውን ጥራጊ ቆፍረው ካደላደሉት በኋላ በመጨረሻም ወደ ምድር 99 ክንድ ተቆፍሮ መስቀሉ በተገኘ ጊዜ ቅድስት እሌኒ ደስ ብሏት የበበት እሌኒ በአፉሃ ወአጽሐፈት በገሬሃ ይላል አይደለም? ቅድስት እሌኒ ልክ መስቀሉን ስታገኘው ለለለለለለ አለች። ኧረ እስኪ እናንተ ድጓ ላይ ተመልከቱ። አልተጻፈም፣ አልተናገረም ቅዱስ ያሬድ። የበበት ማለት እልል አለች። ማን? እሌኒ። የበበት እሌኒ በአፉሃ በአንደበቷ እልል አለች። ወአጽሐፈት በገሬሃ በግራ ደግሞ ከዚያ አጽሶ ታውቃላችሁ። እዚህ ሊቃውንት ሲያስረግጡ አጽሶ አይደል? አጽሶ ይባላል የለም? ስታሸበሽብ አይደል? እሌኒ እኮ ብቻዋን ያሸበሸበች። አንተኛማ እኮ ስንት ሊቃውንት አሉ። ደስ አይልም? እናንተ አታሸበሽቡም? እንቅልፋሞችን መብርሃንም እስኪ ቢያንስ ስለተቀመጣችሁ እልል በሉ። አሸበሸበች። ለምን? ዝም ብላ አይደለም። ሶበ ትሬይ ቅንዋተ መስቀሉ ለክርስቶስ ኢየሱስ ክርስቶስ በቀኖት ተቸንክሮ የተሰቀለበትን መስቀል ባየችና ባገኘች ጊዜ ሳታቋረጥ ዛሬ ይውጣልኝ መጽሐፍ ላይ አግኝቼዋለሁ። መብርሃን ከዚያ ሸበሸበች። ምን አይታ? የኢየሱስ ክርስቶስን መስቀል አግኝታ መልአኩ መጣ። ይቤላ መልአክ ለእሌኒ እጹብ ነገሩ በእንተ መስቀሉ ለክርስቶስ። እሌኒ የኢየሱስ ክርስቶስ የመስቀሉ ነገር እጹብ ነው። ቅዱስ ገብርኤል እኮ ነው እንዲህ አላት። አይገርምም? መብርድ በኩሉ አሁን ቅዱስ ገብርኤል ሲደቅ አንተ አትደነቅ እንዴ? እንዳዘድንክ አባ ዘራ ዳዊት ገብርኤል እኮ ነው የተደነቀ። አይደንቀውም? ወሬነ ወሰነ የሚል እኮ አለ አይደል? ተናገሩ የሚል ነገር እንዛ ነው ውስጥ ነው። ገብርኤል ተደነቀ። አይደንቀውም? ገብርኤል የተደነቀበት አይደንቀውም? ገብርኤልን ያስደነቀ መስቀል ተገኘ። እንኳን ደስ ያላችሁ እመብርሃን። ገብርኤልን ያስደነቀ ያን ታላቅ መልአክ ያስደነቀ ድንግል ማርያምን ያበሰረ ሰለስቱ ደቂቅን ከእሳት ያወጣ ቅድስት ኢየሉጣን እስከ ልጇ ከእሳት ያወጣ ሳጥናኤልን ድል የነሳ የሚገርም መልአክ እረኞችን ያበሰረ በዕለተ ስቅለቱ ሰይፉን መዞ አይሁድን ሊያጠፋቸው የነበረው ክርስቶስ ሲያርግ አዋጅ የተናገረ ያ ታላቁ መልአክ ገብርኤል የተደነቀበት መስቀል ተገኘ። ያን ጊዜ እንደሆነላለ በዚህ መስቀል ደግሞ ጠላቶቻችን እንወጋቸዋለን። ምን አይነት ጠላቶች? አጋንንት፣ ሰራዊት አጋንንት። ምን ብለን? ቀኝ እጃችሁን አውጡላችሁ። አውጡ ቀኝ እጃችሁ በድንግል ማርያም አማቱ። ይኸው ናያስልኝ፣ አንተ እንደዚህ ናያስልኝ ና እንጂ ቆይ ስራ የምት ያዙ። አንተ አውጡ እጃችሁን። ይህን ማስረግጦ መናገር ነው። አውጥታችኋል? መስቀል ጽሕፈት በሉ።
መስቀል ዕፀ ሕይወት ነው። መስቀል ዕፀ መድኃኒት ነው። መስቀል ትንቢት የተነገረለት ነው። መስቀል መከራን የሚያቀል ነው። መስቀል አጋንንትን የሚቆርጥ ነው። መስቀል በስመ ሥላሴ አምነው ለተጠመቁ በፊትም በኋላም በቀኝም በግራም ለሚመጡ አጋንንት ጋሻ ነው። በዚህ ጋሻ ጠላቶቻችንን አጋንንትን እንወጋቸዋለን። አትወጓቸው? እንወጋቸዋለን። እንኳን ደስ ያላችሁ። ኢትዮጵያ ውስጥ ላይነቀሉ የተተከሉ ላይተወልጉ የለመለሙ ላይረግፉ ያበቡ ሶስት ነገሮች አሉ። ስንት ነገሮች? ስንት ነገሮች? ከቋንቋ የግዕዝ ቋንቋ፣ ከፊደል የግዕዝ ፊደል፣ ከሃይማኖት ኦርቶዶክስ። አይሞቱም። እሺ አይሞቱም። እሺ አይሞቱም። እሺ እንዳይሞቱ ሆነው ሕያዋኑ ላይ ይኖራሉ። እንዳይነቀሉ ነው ተተክለዋል። ተካዩ ማን ነው? ቅዱስ ያሬድ አልተከላቸው? አልተከላቸው? እስኪ ቅድም ኢትግርፈነ ሲባል አልሰማችሁ? እግዝእትነ ሲባል አልሰማችሁ? አልሰማችሁ? ምስባክ ሲሰበክ አልሰማችሁ? መስጠቁ ሲባል አልሰማችሁ? ጸልዩ በእንተ ወንጌል ሲባል አልሰማችሁ? ምልጣኑ ሲመራ አልሰማችሁ? እስመ ለዓለሙ ምልጣኑ ተመርቶ ተመልጥሮ ሲዘመም አልሰማችሁ? እስመ ለዓለሙ ሲቃኝ አልሰማችሁ? ሲጸነጽሉት አልሰማችሁ? ሲያመረግሉት አልሰማችሁ? በምን ቋንቋ ነው? በግዕዝ። ቤተ ክርስቲያን በሞተ ቋንቋ አታመሰግንም። አይሞትም። ይሞታል? አይሞትም። አታጨበጭቡ ሰነፎች። ይመራሃል። አይሞትም። ድጓን የሚያክል መጽሐፍ እያለ፣ ዝማሬን የሚያክል መጽሐፍ እያለ፣ ምዕራፍን የሚያክል መጽሐፍ እያለ፣ መዋሥዕትን የሚያክል መጽሐፍ እያለ፣ ጾመ ድጓን የሚያክል መጽሐፍ እያለ ቅዳሴ ስታስቀድሱ እነ ርዕሰ ደብረ አባ ዘረዳው ሲቀድሱ አሐዱ የሚሉ በአማርኛ ይናገሩ። እኔ ብቻ ምድር ቀለም እንደባ በአማርኛ ነው አሐዱ የሚሉ። ኧረ ተወን ታባሉ ሲተው እብድ ነው ብላችሁ ነው። እኔ ባብድም ለኢትዮጵያ ነው። በግዕዝ አይደል ምስግን በአማርኛ ይታወቃል። ኪዳኑ ስንት እንደውም መብራን ዘው በአማርኛ በምንድን ነው 47 ጊዜ እግዚኦ በምንድን ነው ታዲያ? በሞተ ቋንቋ ነው እንደምናመሰግን? አይሞትም። ለዘላለም ሕያው ነው። ማን ተክሎታል? ቅዱስ ያሬድ እንዳይሞት ተክሎታል። በምድር ላይ ከቤተ ክርስቲያን የበለጠ መጽደቂያ፣ ከሀገር የበለጠ መመኪያ የለም። የምንጸድቅባት ቤተ ክርስቲያናችንም የምንመካባት ሀገራችን ኢትዮጵያን ዳሯን እሳት መሃሏን ገነት አድርጎ ይጠብቅልን። ዲያብሎስ ክርስቲያኖችን ከመክሰስ፣ ግብፅ ኢትዮጵያን ከመክሰስ፣ አጽራረ ኦርቶዶክስ ቤተክርስቲያንን ከመክሰስ አያርፉም። ነገር ግን አያሸንፉም። እሺ ያሸንፋሉ? ያሸንፋሉ? በጭራሽ አያሸንፉ። በጭራሽ። ለምን? ጠላቶቻችንን በምን እንወጋቸዋለን? በአንተ አንተ የተባለ ማን ነው? በስመ ሥላሴ አማትበን በመስቀሉ ምልክት ይህን ሁሉ ድል የምንነሳበት ኃይልን ራሱ ባለቤቱ ስለሰጠን ይህን ኃይል የሰጠን የአባቶቻችን አምላክ የተመሰገነ ይሁን። ከርሞ በሰላም ያድርሰን። ስብሐት ለእግዚአብሔር። ይቆይ። ቃለ ሕይወትን ያሰማልን። ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ይባርክልን። ከዚህ በበለጠ እንዲያገለግሉ እግዚአብሔር ዕድሜና ጤና ያድልልን።